ካሳውን ከስራ አድርገን እምንጨልጥ ማለት ማታ እየተወላገርን መንገባ ማታ እንደዚህ አይነት ነበር ሰዎች ነበር። ትላንት ሰዎችን የምንፎትት ነበር። አጫጫቸውን ንግግራቸውን ያው በውስጥ በመቅደስ እንደምናውቀው ብዙ የምናደርግ ሰዎች ነበር። ትላንት ጠንቋዮች ነው፣ ትላንት አስማተኛ፣ ትላንት ሌላ ሰዎች። እኔ እንኳን በዛ ብዙ አላደርጉበትም፣ ግን ሌላ በዚህ ባይሆን ሌላ ህይወት ነበረኝ። ግን እኮ መነኩሴ፣ ግን እኮ አገልጋይ፣ ግን እኮ ቆብ ለባሽ፣ ግን እኮ ገዳማዊ፣ ግን የተለያየ ህይወት ነበረን። ኢየሱስ ሲቀድሰን ኢየሱስ ስናገኝ ተቀደስን። ቅድስና መመረጥ ነው። ቅድም እንዳልኳችሁ ለዚህ ነው ቅዱሳን የሚለው። ምን ማለት? የተመረጣችሁ፣ የተለያችሁ፣ የከበራችሁ፣ የጸደቃችሁ ቅዱሳን በማን? በክርስቶስ። በእኔ የሚባል ነገር የለም። በክርስቶስ በእኔ የሚባል ነገር የለም። ሰው በራሱ ሊቀደስ አይችልም። ሰው በክርስቶስ አሁን እንኳ በክርስቶስ የጸደቅነውን ነው፣ በክርስቶስ የተለየነውን ነው ቅድስና የምንጠብቀው። ክርስቶስ አምላካችን ይሁን። ለዚህ ነው እዛ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 ላይ ጀምሮ ሲናገር ይላል፣ ነገር ግን የሚመካ በእግዚአብሔር ይመካ። አሁን እኮ እኛ ጸድቀናል ስንል ማንን እየተመካን ነው? ክርስቶስን። መስቀል ላይ የተሰራውን ስራ፣ መስቀል ላይ ያለቀውን ስራ፣ የተጠናቀቀውን ስራ በክርስቶስ ያገኘ ነው የሚመካ። አሁን በስራዬ አልመካም። ድሮ እኮ ሰንሰለት በታጠቅኩት ልመካ እችል ነበር። ደግሞ ከሌላው ምዕመናን ባለባበስ ስለተለየው በልብሴም እመካ ነበር። በልብሴም እለካለሁ። የተመረጥኩ ነኝ በማለትም እኮ በሌላው ባለባበስ በአገልግሎት እመካ ነበር። አሁን ግን በማንም አልመካም። የምመካ ቢኖር በማን ይመካ? በእግዚአብሔር ይመካ ተብሎ እንደተጻፈ ይህም ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ከእርሱ ነው የሆነው፣ ከእርሱ ነው የምንሆነው፣ ከእርሱ ነው የሆነው፣ ከእርሱ ነው የምንሆነው፣ ለዘላለም ከእርሱ ነው። በራሳችን የምንለው አንዳች ነገር የለም። አዎ መልካም ስራ ልንሰራለን፣ ድሆች ልንረዳ እንችላለን፣ ልናበላ ልናጠጣ እንችላለን፣ ልናለብስ እንችላለን። ይሄ የክርስቶስ ልብ አለን እንደሚል ጳውሎስ ግድ ነው። ይሄ የክርስትና ህይወት መገለጫ ነው። ያ ግን ሊያስመካን አይችልም። ያ ግን ልንመካበት አንችልም። የእኛ ቁራጭ እንጀራ አያስመካም። የእኛ ያለቀ ልብስ ስለሰጠን ወይም ሪዘርቭ የሆነውን ልብስ ስለሰጠን አያስመካንም። ያደረ የዋለ እንጀራ በመስጠትም አንመካም። ሰዎች በዛ ወይም ደግሞ 100 ብር ዘርዝረን ስለሰጠንም አንመካም። የሚያስመካን እግዚአብሔር ነው። የሚመካ ቢኖረው እግዚአብሔር ነው። ለዚህ ነው ከእሱ ነው ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆነው ከእሱ ነው። ክብር ለአምላካችን ይሁን፣ ክብር ለወደደን ይሁን። እና ምን አለ ታዲያ ጴጥሮስ? የጠራችሁ ቅዱስ ነውና ምን ብሏል? ቅዱሳን ሁኑ ተብሎ እንደተጻፈ እንደውም ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። የት ነው የተጻፈው? የት ነው የተነገረው ልንል እንችላለን። እዚህ ዘሌዋውያን 19 ላይ እንዲህ የሚል ቃል አለ። ትንጨረስ አድርጌ ሌሎቻችሁ እሰጣለሁ። ችግር የለም። በጣም መወዳችሁ ማከብራችሁ ወንድማችን እነ ጆንዬ እነ ትንሳኤ መጣችኋል። በጣም የተወደዳችሁ እነ መምህር መጣችኋል። ሌሎቻችሁ እህታችን ሌሎቻችሁም ስላላችሁ እኔ እለቃለሁ። ችግር የለም። ጸጋና ሰላም ይብዛላችሁ። ኢየሱስ ጌታ ነው። እና እዚህ 19 ላይ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር ምን አለ? እኔ የሚል እኔ ማለት የሚችል ራሱ እግዚአብሔር ምን አለ? እኔ ማለት የሚችል ማንም እኔ ሊል አይችልም በዚህ ምድር ላይ። እኔ ብሎ ብቃት ያለው ራሱ እግዚአብሔር ብቻ ነው። እና ታዲያ ምን አለ? እኔ እግዚአብሔር አምላካችሁ ምናችሁ አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ።
ቅዱስ ነኝና እናንተ ምን ቅዱሳን ሁኑ። ለዛ በብሉይ ኪዳን በዛ እግዚአብሔር ቅዱስ ስለሆነ ሰዎች እንዲቀደሱ ይፈልጋል። ብዙ ቦታ አይተናለን። ሰዎች እንዲቀደሱ ዘጸአትም እኮ ዘጸአት 28:41 ላይ ለአሮንና ለልጆቹ እንደነገ ቀድሳቸው ለያቸው ያገለግሉ ዘንድ ይላል። የተቀደሰ ነው እግዚአብሔር የሚያገለግል፣ ቅዱስ ነው እግዚአብሔር የሚያገለግል። ለምን? እሱ ቅዱስ ስለሆነ ለእግዚአብሔር የተለየ ለእግዚአብሔር የሆነ አቶ ፈንቶ የሆነ እዛም እዝም የሚረግጥ አይደለም እግዚአብሔር የሚያገለግለው፣ ለእግዚአብሔር የተለየ። ታዲያ ለያቸው ቀድሳቸው ሲል እናያለን። እና እግዚአብሔር ምን ነው? ቅዱስ ነው። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ ተብሎ እንደተጻፈ የሚለን። ክብር ለአምላካችን ይሁን። አሁንም እዛ ላይ አሁንም ዘዳግም 20 ላይ እንደሚል ሐሳብ አለ። ዘዳግም 26 ላይ እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ፣ አያችሁ፣ ለእኔም ትሆኑ ዘንድ ለእግዚአብሔር የሚሆኑ መቀደስ ግዴታ ነው። ለእግዚአብሔር የሆኑ መቀደስ ግዴታ ነው። እነሱ ያ ዋጋ ስላልተከፈለላቸው እነሱ ገና በጨለማው ዘመን ስለነበሩ ለእነሱ ምንድን ነው ተለዩ እያለ፣ እኛ በክርስቶስ ተለይተናል፣ በደሙ ነጽተናል። ለእነሱ እንኳ ምን ይላቸው ነበር ቢባል እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ለአሕዛብ ከአሕዛብ ለይቻችኋለሁና ቅዱሳን ትሆናላችሁ። ከማንተ ከአሕዛብ እስራኤል ሲባል ከአሕዛብ የተለየ ቅዱስ ሕዝብ ማለት ነው። ቅድም ብያለሁ መነሻዬ፣ ቀደሰ፣ አመሰገነ፣ ቀደሰ፣ መረጠ፣ ቀደሰ፣ አከበረ እያል ነው። ቀደሰ፣ መረጠ። ከአሕዛብ ናችሁ የተመረጣችሁ። በእውነት እኛ የተመረጥንን፣ አሜን፣ የተመረጥን በክርስቶስ ኢየሱስ ደም ተመርጠናል። ለዚህ ነው ዕብራውያን 2:11 ላይ ይላል የሚቀድሰውና የሚቀደሱት ሁሉ ምን አላቸው? ከአንድ ናቸው። ኢየሱስ ጌታ ነው። አሁን የሚቀድሰውም ከእኛ ጋር ነው፣ የሚቀደሰውም እኛ ነን። አሁን ቅዱሳን እኛ። ክብር ለአምላካችን ይሁን በክርስቶስ። ያን ግን ከአሕዛብ ለይቻችኋለሁና እናንተ ምን ናችሁ? ቅዱሳን ናችሁ። ክብር ለአምላካችን ይሁን። እዚህ 11 ላይ ይዘው ዘሌዋውያን 11 ሀሳብ ይናገረዋል። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁ ምን በሉ ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። በምድር ላይም በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። ለሰውነት እንኳ ራሱ አታርክሱ፣ አትንኩት። ለምን? እኔ ቅዱስ ነኝ፣ እናንተ ምን በሉ ቅዱሳን ሁኑ። ክብር ለአምላካችን ይሁን። እና መጽሐፍ ሲናገር ቅድም የመጀመሪያ ሀሳብ ታዲያ በክርስቶስ ኢየሱስ እኛ ምን ብለናል እያልኩ ነው። ተቀድሰናል፣ ነጽተናል፣ ጸድቀናል፣ ከብረናል፣ ተመርጠናል፣ አክብሮናል። እንደ ከበረ ሰው ልንመላለስ ያስፈልጋል። እንደ ጸደቀ ሰው ልንመላለስ ያስፈልጋል። እንደ ተቀደሰ ሰው ልንኖር ያስፈልጋል። እንደ ተቀደሰ ሰው፣ እንደ ተመረጠ፣ እንደ ከበረ ሰው። መዝሙረኛው ሲናገር እኮ ሰው ክቡር መሆኑን አላወቀም እንደ እንስሳ ሆነ ነው እኮ የሚለው። ክቡር መሆናል። እዚህኛው ሌላ ሮሜ ሲናገር እኮ ጳውሎስ ሲናገር ሁሉ ኃጢአት ሰርቷል፣ ሁሉም ክብር ምሎ ጎሎታል። አሁን በክርስቶስ ኢየሱስ ግን ከበርን፣ አከበረን፣ አጸደቀን፣ ቀደሰን፣ አነጻን። ስለዚህ የነጻንን፣ አሜን። እኛ የከበርን ነን፣ የከበርን ሰዎች ነን። እና ለዚህ ነው ጳውሎስ እንደዚህ ነበራችሁ በክርስቶስ እንደዚህ ሁናችኋል እያለን የሆነውን እየነገረን ያለው። እና እንደ ከበረ ሰው፣ እንደ ጸደቀ ሰው፣ እንደ ተቀደሰ ሰው ልንኖር ልንመላለስ ያስፈልጋል። በኑሯችሁ ማለት ቅዱሳን ሁኑ። በኑሯችሁ አንዳንዴ ንግግር ሌላ ህይወት ሌላ ከሆነ በጣም ከባድ ነው። ሰዎች ከምንናገረው ይልቅ የምንኖረውን ያያሉ። እግዚአብሔርም እንደዛው ነው። የምንኖረውን በህይወት ከንግግራችን የምንገልጠው ይልቅ በህይወት የምንገልጠው ሰዎችን ወደ ማዳን ያመጣል። ጽድቃችሁ ከፈሪሳውያን ካልበለጣል አይደል? ያው በወቅቱ እንደዛ ሌላ ፍች ቢኖረውም ቢያንስ ከነሱ መብለጥ አለበት ነው እያለ ያለው።
እነሱ ጽድቅ ብለው የሚይዙት አለ። እኛ ግን ደግሞ ከዛ ባለፈ በክርስቶስ ኢየሱስ አለናል። ይኸውም ስራችሁ በሰው ፊት ይብራ እንደሚል ማለት ነው። በሰው ፊት የሚበራ የሚታይ የሚገለጥ የሚሸተት የሚዳሰስ ህይወት በእኛ ሊኖር ያስፈልጋል። በእውነት በእውነት አንዳንዴ ለሰዎች ማሰናከያ እንዳንሆን ታች ያሉ ወንድሞች እህቶች፣ በእውነት ራሳችንን ፈትሽ። ለሰዎች ማሰናከያ እንዳንሆን በህይወታችን በምንኖረው በጎረቤት እኔ ጎረቤት አሉና በጣም እንግዲህ ምናልባት ካልሰሙኝ ይሆን አላውቅም እና በጣም ባልና ሚስቱ ይደባደባሉ። በጣም የሚናገሩት ጸያፍ ይነጋገራሉ። እና ሌሎቹ ምን ይላሉ? ያው ከዛ ውጭ የሆኑ ሰዎች በእውነት ጴንጤነት እንደዚህ ነው እንዴ ይላሉ። ክርስትና እንደዚህ ነው አይደለም። የእነሱ ህይወት ነው እንጂ ክርስትና ህይወት አይደለም፣ የራሳቸው ህይወት ነው። ከዛ የተነሳ እነሱን የሚያዩበት መንገድ በተሳሳተ ነው የሚያዋቸው። በቃ ሰዎቹ ግን ምን ሆነ በክርስቶስ የሆኑትን ስላላወቁ ነው። ቢያንስ በሰው ፊት እንኳን ምን መሆን እንዳለባቸው ሳልተረዱ። ለምን ቅድም መነሻ እንዳልኩት ሰው በእግዚአብሔር ቃል እስካላደገ ድረስ የእግዚአብሔርን ቃል እስካላነበበ ድረስ በህይወት የሚገልጠው በውስጡ ያለውን ነው የሚገልጠው። በውስጡ የተረዳውን ነው የሚገልጠው። ሰው ታውቃላችሁ፣ ፕሮፌሰር ያሰኘው የትኛው ነው? በነፍሱ ያወቀው ነው ፕሮፌሰር ያሰኘው ዶክተር ያሰኘው እንጂ ፊዚካሉ አይደለም። አጭር ሊሆን ይችላል፣ ረጅም ሊሆን ይችላል። ሰውየው ምንም ማለት ቁመቱም ምኑም እድሜውም ጉዳይ አይደለም። ነገሩ ምንድን ነው? በውስጡ ያስገባው ነው ሰውየውን ያስጠራው። ክርስትናም በውስጣችን የተማርነው የእግዚአብሔር እውቀት ነው በህይወታችን እንገልጥ የሚያደርገው። ምንም ከሌለን ምንም ነን። አዎ አለ፣ በጸጋው ድነናል፣ አዎ ጸድቀናል። ነገር ግን ልንገልጠው የምንችለው ግን ህይወት አይኖረንም። ልናሳየው የሚኖረው ህይወት አይኖረንም። ለምን? ሰው ያልበላውን በምን እንዴት ያገሳል? መቼም ጎመን የበላ ጎመን ነው እና ሰው የበላውን የእግዚአብሔር ቃል በህይወቱ የሚገልጠው ሰው የሚገልጠው በኑሮ በህይወቱ የሚገልጠው የተመገበውን ነው የእግዚአብሔር ቃል። እና በእውነት የእግዚአብሔርን ቃል ዕለት ዕለት ልንመገበው ያስፈልጋል። እግዚአብሔርን ልናውቀው ያስፈልጋል። ያው ከእውቀት ከፍለን ማለት ነው። ታውቆ የሚያልቅማ እግዚአብሔር የለንም፣ ሊኖርም አይችልም። ከሆነም ስህተት ነው። አውቀን የምንጨረሰው እግዚአብሔርም የለም፣ ሊኖርም አይችልም፣ መሆንም የለበትም። ነገር ግን ከእውቀት ከፍለን ግን ልናውቀው ይገባል፣ ልንረዳው ይገባል። እንዴት እንደምንመላለስ እንኳ የእግዚአብሔር ቃል ይመክረናል። ቅዱስ የሆነው እግዚአብሔር ቃል፣ የተለየው እግዚአብሔር ቃል። ይሄ አቶ ፈንቶ መጽሐፍ አይደለም እያልኩ ያለሁት መጽሐፍ ቅዱስ ስንል የተለየ መጽሐፍ እያልን አይደል? የተለየ መጽሐፍ 66 ሊሆን ይችላል። ሌላም ያው 66 የምንለው የተለየ ስለሆነ ነው እኛ የምንለው። ሌሎች ሌላም ሊሉ ይችላል። ነገር ግን ይሄ የተለየውን መጽሐፍ ቅዱስ የሆነውን መጽሐፍ ስናነብ በህይወታችን ያን የእግዚአብሔርን ህይወት የኢየሱስን ህይወት እንገልጠዋለን። ጳውሎስ እንደሚል እኛ የክርስቶስ ልብ አለን እንዳለው የክርስቶስ ልብ አለን ብሎ የክርስቶስ ህይወት በእኛ የማይገለጥ ከሆነ ኦልሬዲ ምንድን ነው እየሆን ያለ ነው? ምንድን ነው? አልተመገብንም ማለት ነው። አልተማርንም ማለት ነው። አላወቅንም ማለት ነው። የሆነውን አላወቅንም ማለት ነው። ካላወቅን ደግሞ በቃ ከአሕዛብ ልዩነት የለም። ከሌሎች የምንለይበት አንዳች ነገር የለም። ንግግራችን ያው ሰዎች እንሞታለን ሲሉ እኛም እንሞታለን። ሰዎች ሲፈሩ እኛም እንፈራለን። ባለፈው ብያቸዋለሁ። የእግዚአብሔር ቃል ሰዎች ካልተሞሉ ሰይጣን እንኳን የምንቃወመው የእግዚአብሔር ቃል በተማርነው ልክ ነው። ትሞታለህ ሲል አልሞትም በህይወት እኖራለሁ ሲል ስትለው ልክ ኢየሱስ እንደተናገረው ድንጋዩን ዳቦ አድርገህ ብላ ብሎ ሲለው ምንድን ነው? ሰው በእንጀራ ብቻ አይኖርም የሚል ተብሎ ተጽፏል ብሎ የሚል ለምን ይሄን እንኳን ማለት ያስፈልጋል ማለት ነው። ራስን በዚህ ወሩ ሲል እግዚአብሔርን አትፈታተነው ተብሎ ተጽፏል ብሎ መናገር ያስፈልጋል። ሰይጣን የተንጨበረረ ወይም ቀንድ ያለው ጥቁር ምናምን አይደለም። ሰይጣን ሀሳብ ነው የሚያመጣው። ያንን ሀሳብ በእግዚአብሔር ቃል ነው የምንቃወመው። እንደ እግዚአብሔር ቃል እንጸልያለን፣ እንደ እግዚአብሔር ቃል እንቃወማለን። ለምን? የእግዚአብሔር እውቀት ሲኖረን ማለት ነው። የመጽሐፍ እውቀት ሲኖረን ጌታን ስናውቀው፣ መዳናችንን ስናውቀው፣ ጽድቃችንን ስናውቀው፣ ቅድስናችንን ስናውቀው፣ ስንረዳው ማለት ነው። እና ክብር ለአምላካችን ይሁን። በክርስቶስ ኢየሱስ ምን ብለናል? ተቀድሰናል፣ ጸድቀናል፣ ነጽተናል። ክብር ለአምላካችን። ጌታ ባለውለታችን ነው። ጌታ ባለውለታችን ነው። እና ይህን ህይወት በህይወታችን እንድንገልጠው
ጌታ ይርዳን፣ ጸጋው ይርዳን፣ ጸጋው ይርዳን፣ አቅም ይሆነን። ስለዚህ እግዚአብሔር ቃል ዕለት ዕለት መማር፣ ኢየሱስን ማወቅ፣ ኢየሱስን መረዳት ያስፈልጋል በክርስትና ህይወት እንጂ የዛሬ 80 ዓመት እኔ አንዳንድ ታውቃላችሁ፣ በዛ የዛሬ 40 ዓመቴ ነው በጌታ ብለው ዛሬ ህጻናት ሊኖሩ ይችላሉ። እነሱ አይደሉም የክርስትና ልክ። የክርስትና ልክ የእግዚአብሔር ቃል የሚለን ነው እንጂ የዛሬ 40 ዓመት ጌታን የተቀበሉ ሰዎች አይደሉም። እነሱ የሆኑት አይደለም። ወይም በክርስቶስ እኛ በእግዚአብሔር ቃል ተቀብተናል ያሉ ሰዎች አይደሉም የኛ መለኪያ። እነሱ ሊሆን አይችሉም። መጽሐፍ የሚለው የሃይማኖታችን ጀማሪና ፍጻሜ ነው የሚለው። ፈለጋችን ኢየሱስ እንጂ የሆነ ሰንበሪ ሰው አይደለም። የዛሬ 40 ዓመት የቆየ ሰውዬም አይደለም። ወይም ደግሞ የሆነ ሃይማኖት ጋር ስላለም እሱም አይደለም የኛ መለኪያ። ወይም ደግሞ ሐዋርያ ምናምን የተቀበለ ተለቀለቀም አይደለም የኛ መለኪያ። የኛ መለኪያ የእግዚአብሔር ቃል፣ የኛ መለኪያ ኢየሱስ። እሱን ነው የምንለካው፣ እሱን ነው የምንከተለው፣ እሱን ነው የምንከተለው። ክብር ለአምላካችን ይሁን። እሱን ነው የክርስትና ህይወት እንጂ የሆነ ሰንበዲ ስለወደቀ አብረን የምንወርቅ አይደለም። የሆነ እንዲሆነ ምን አይደለም። የምንከተለው ኢየሱስ ነው። ፈለጋውን ትቶላችኋል የተባልነውን ኢየሱስን የእሱን ፈለግ ተከትለን ነው የምንሄደው እና በክርስትና ህይወት ኢየሱስን እንድንገልጠው እንድናሳየው ጌታ ይርዳን፣ ጸጋው ያግዘን። ደግሞ ሌሎቹ መምህራን ስላሉ በጣም ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ትንቢትዬ ክብር ለጌታ ይሁን። ሃሌሉያ! ኢየሱስ ጌታ ነው። ክብር ለእሱ ይሁን። ጸጋ ይብዛልህ ፋሪስ። በእውነት ግሬት። ኢየሱስ ጌታ ነው። በጣም ታላቅ ነገር ነው። እግዚአብሔር በብዙ እያስተማረን እየነገረን በቃሉ ሃሌሉያ፣ በቃሉ ኢየሱስ ጌታ ነው። ተባረክ።